ኢትዮጵያ ካላት ሰፊ የህዝብ ቁጥርና እያደገ ከመጣው ኢኮኖሚ አንጻር የራሷ የሆነ የባህር በር ማግኘቷ የህልውና ጉዳይ ነው። ዜጎች ይህን ምጣኔ ሀብታዊ ፋይዳ ተረድተው በጋራ ሲቆሙም ለብሔራዊ ጥቅም መከበር ትልቅ አቅም ይፈጥራሉ። የህዝብ አንድነትና ጠንካራ የብሔራዊ ጥቅም አቋም መያዝ ደግሞ ማንኛውንም ጫና ለመቋቋም የሚያስችል ኃይል አለው። ኢትዮጵያ የባህር በር የማግኘት ታሪካዊና ህጋዊ መብት አላት። ይህ ደግሞ ለድርድር የሚቀርብ ጉዳይ አይደለም። ምንም እንኳን በፖለቲካ ፓርቲዎች መካከል የፖለቲካ ርዕዮተ ዓለም ልዩነቶች ቢኖሩም በብሔራዊ ጥቅም ጉዳይ ግን በጋራ መቆም ይገባል። ማንግባባቸው ነገሮች ሁሉ ሊኖሩ ይችላል፣ ግን ሉዓላዊ በሆነ ነገር የሀገር ጥቅምን በተመለከተ አንደራደርም። እዚህ ላይ የምንደራደርበትም ልብ የለንም። ሀገራችን የባህር በር ማግኘት አለባት። ታሪካዊ መብቷ ነው። ለሀገር በዚህ አቋም ለሚቆም መንግስት ምንም አይነት ልዩነት ቢኖረን ከጎኑ ነው። በተለይ የተሰሩ ጥሩ ነገሮችን አፕሪሺየት እያደረግን ትክክለኛ ያልሆኑ ሀገርና ሕዝብ የሚጎዱ ነገሮች ኖ ልክ አይደለም፣ ይሄንን መንግስት ማድረግ ስላልቻለ እኔ ተመርጬ ብመጣ ይሄንን ደግሞ አደርጋለሁ የምንል መሆን አለበት። በዚህ መልኩ የምንሄድ ከሆነ የተሻለ ሀገር እናበጃለን ብዬ አስባለሁ። አሰብ በታሪክም ሆነ በጂኦግራፊያዊ አቀማመጥ ከኢትዮጵያ ጋር ጥብቅ ቁርኝት ያለው የባህር በር ነው። ኢትዮጵያ ለዘመናት የባህር በር ባለቤት እንደነበረች የሚገልጹ የታሪክ ድርሳናትና ዓለም አቀፍ ስምምነቶች ጉዳዩ የቅርስና የታሪክ ጥያቄም መሆኑን ያጠናክራሉ። ይህንን ታሪካዊ እውነት በዓለም አቀፍ መድረኮች በጋራና በአንድ ድምፅ ማስተጋባት የዲፕሎማሲያዊ ጥንካሬ መሰረት ነው። ፓርቲዎቹም የአሰብ ወደብ የኢትዮጵያ ታሪካዊ ርስት ነው የሚል ጠንካራ አቋምና እምነት አላቸው። ያለምን የፖለቲካ ሚዛን ማየት ያስፈልጋል። አሜሪካ አሁን ኩባን የኔነች እያለች ነው፣ ሄደን ግሪንላንድንም እያለች ነው። ለነሱ ሲመለሱ ትክክል፣ እኛ ደግሞ የራሳችንን እስከ ትናንትና የነበረችና አሰብን ለማስመለስ የምናደርገው ጥረት ሲኖር ደግሞ ትክክል አይደለም ሊባል አይችልም። ዋናው ግን የኢትዮጵያ ሕዝብ በዚህ ላይ በአንድ ልብ ከተነሳ ማንም ሊያግደን አይችልም የሚል እምነት አለ። ለኢትዮጵያ የባህር በር ማግኘት ከወጪ ገቢ ንግድ ያለፈ ትርጉም ያለው ነው። ይህንንም ብሔራዊ ጥቅሟን የምታስከብረው ደግሞ በሰላማዊ መንገድ በሰጥቶ መቀበልና በጠንካራ ዲፕሎማሲያዋ ነው። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። ከቅርብ ጊዜ ወዲህ እንደ ታላቁ ኢትዮጵያ ህዳሴ ግድብ ያሉ ግዙፍ ብሔራዊ ፕሮጀክቶች የዜጎችን አንድነት በተግባር አሳይቷል። ዜጎች የየራሳቸው የፖለቲካ ልዩነትና አቋም ቢኖራቸውም የአገር ህልውና በሆኑ ብሔራዊ ጥቅሞች ጉዳይ የፖለቲካ ድንበር ሊኖራቸው አይገባም። ልዩነት አንድ ቀን በአንድነት ላይ ለይቶ ነው ያውቅ። በጋራ ጥቅማችን ላይ ታሪካችንም አይደለም። ይሄንን የሚያረግ ካለ ራሱ ይቆጠር። ታሪካዊ ስህተት ከመስራት ይቆጠር። አሁን በተለይ ሀገራችን ከኔ ምን ትፈልጋለች? ካንተ ምን ትፈልጋለች? የቱ ጋ ነው ለሀገሬ ከወንድሞቼ ጋር የምቆመው? ከፓርቲ ሂሳቤ ውጪ እኮ ሁላችንም ወንድማማቾች ነን አይደለም? ነን እኮ የዚች ሀገር ዜጎች ነን፣ የዚች ሀገር ተጠቃሚዎች ነን። እዛ ጋር ደግሞ ያሉ ሀሳቦች አሉ። አንድ የሚያደርጉን ሀሳቦች ላይ በአንድነት መቆም ነው። የኢትዮጵያ ሕዝብ በህዝባዊ አንድነቱ የሚታማ አይደለም። አሁንም ቢሆን በሀገር አንድነት ላይ አንድ ነው ዓላማው። ስለዚህ ይህንን አጎልብቶ የሚሄድበትን ፖለቲካዊ መንገድ መፍጠር ነው፣ አውዱን መፍጠር ነው እንጂ የኢትዮጵያ ሕዝብ ካሁን ድረስ ያኮረፈበት መንገድ የለም። በተለያየ ጊዜ አገር ተደፈረ ሲባል ብድግ እያለ የሚዘምት ሕዝብ ነው። ስለዚህ ዛሬ ነው አውዱ ጠብቆ የሚሄድበትን መንገድ ማመቻቸት። ኢትዮጵያ በታሪኳ በርካታ ውጫዊና ውስጣዊ ፈተናዎችን አልፋ እዚህ የደረሰች ሀገር እንደመሆኗ
ብሔራዊ ጥቅሟን ለማስጠበቅ የምታደርገው ጉዞም በተመሳሳይ በጽናትና በድል የሚታጀብ ለመሆኑ ብዙ ማሳያዎች አሉ። ባዕዳና ባንዳዎች የሚሰነዝሩት እንቅፋት የቱንም ያህል ቢበረታ የኢትዮጵያን የነገ ተስፋና ስኬት ፈጽሞ ሊያግዱት አይቻላቸውም። ባንዳነት ለማንም አይጠቅምም። ከታሪኬ ጠላቶቻችን ጎን ቆመው ከምዕራባውያኑ ጋር ቆመው ሀገርን ለዚህ ውርደትና ክስረት ለህዝባችን መራብና መጎሳቆል ዛሬ ላለንበት ነገር እነማን እንደሆኑ በደንብ ስለምናቅ የህዝብ ተጠቃሚነት የሚኖርባትን ሀገር ለማቆም ሁላችንም የበኩላችን ማድረግ አለብን። የኢትዮጵያ ጉዞ በፈተናዎች የታጀበ ቢሆንም የህዝቧ ጽናትና የመሪዎቿ ቁርጠኝነት ተደምሮ ብሔራዊ ጥቅሟን ወደ ማረጋገጥናም ወደ ታላቅነት እንደሚያሸጋግራት አያጠራጥርም።